ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት መረጃዎችን እናስቀድማለን። የጤና ባለሙያዎች የሥራ ማቆም አድማ ለመምታት የአንድ ወር ጊዜ ሰጡ። የመብት ጥያቄ በማንሳታቸው ከመንግስት ጋር ሆድና ጀርባ የሆኑት የጤና ባለሙያዎች ሁለተኛውን ዙር የሥራ ማቆም አድማ ለመምታት ቀን ቆርጠዋል። የዜናችን አካል ነው። እንባ ጠባቂ ተቋም ለቀረበባቸው ክስ ምላሽ ባልሰጡ ከ50 በላይ የመንግስት ተቋማትና ኃላፊዎች ላይ ክስ መመስረቱን ገለጸ። በአስተዳደራዊ በደል ከሚቀርቡ አቤቱታዎች መካከል ከፍተኛውን ቁጥር የያዘው በመንግስት መስሪያ ቤት ላይ የሚቀርብ አቤቱታ ነው ብሏል። በዝርዝር እንመለከተዋለን። እስራኤል የኢትዮጵያን የባህር በር ጥያቄ እንደምትደግፍ ኤምባሲው አስታወቀ። እስራኤል በቀይ ባህር ላይ እያየለ የመጣውን የአረብ ሀገራት ተጽዕኖ ለመገዳደር የኢትዮጵያ ባህር በር ጥያቄ እንደምትደግፍ በእስራኤል የኢትዮጵያ ኤምባሲ አስታውቋል። በዝርዝር እንመለከተዋለን። ከውጭ የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት 4 ሚኒስትሮችን ከስልጣን አነሱ። ፕሬዝዳንት ማያርዲት ከሚኒስትሮች በተጨማሪ የግዛት ገዥና የፖሊስ አዛዦችን ከኃላፊነት ማንሳታቸው ተሰምቷል። ከባህር ማዶ በትንታኔ የምንመለከተው ሌላኛው መረጃችን ነው። ዜናዎቻችንን በዝርዝር እናያለን። በቅድሚያ የጤና ባለሙያዎች የሥራ ማቆም አድማ ለመምታት የአንድ ወር ጊዜ ሰጡ። የመብት ጥያቄ በማንሳታቸው ከመንግስት ጋር ሆድና ጀርባ የሆኑት የጤና ባለሙያዎች ሁለተኛውን ዙር የሥራ ማቆም አድማ ለመምታት ቀን ቆርጠዋል። የጤና ባለሙያዎች በተደጋጋሚ የጠየቋቸው 12 ጥያቄዎች ምላሽ ባለማግኘታቸው ሁለተኛ ዙር የሥራ ማቆም አድማ ለመምታት መዘጋጀታቸውን የንቅናቄው መሪዎች አስታውቀዋል። መንግስት ጥያቄዎችን ለመፍታት ቁርጠኝነት አለማሳየቱን የሥራ ማቆም አድማ በበላይነት የሚያስተባብረው የሚመራው የኢትዮጵያ ጤና ባለሙያዎች ንቅናቄ ይፋ አድርጓል። የጤና ባለሙያዎች ያቀረቧቸው ጥያቄዎች በአንድ ወር ጊዜ ውስጥ በአገር አቀፍ ደረጃ ካልተፈቱ ከታህሳስ 6 2018 ዓ.ም ጀምሮ የሥራ ማቆም አድማ እንደሚመቱ ንቅናቄው አስታውቋል። የቀረቡ ጥያቄዎች በአስቸኳይ እንዲፈቱ ያሳሰበው ንቅናቄው በተለይ አንገብጋቢ የተባሉ 3 ጥያቄዎች ካልተመለሱ የሥራ ማቆም አድማው ተጠናክሮ እንደሚቀጥል ጠቁሟል። የጤና ባለሙያዎችን ጥያቄና አድማ የሚመራው ንቅናቄው በአስቸኳይ መመለስ አለባቸው ያላቸው ጥያቄዎች ከደሞዝ ጋር የተያያዙ ናቸው። የመጀመሪያው ጥያቄ አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበርና ለጤና ባለሙያዎች በተለየ ሁኔታ በድጋሚ የደሞዝ ማሻሻያ ይደረግ የሚል ነው። ሁለተኛው ደግሞ የትርፍ ሰዓት ክፍያ ወይም ዱቲ ፔይመንት በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም ወር ጀምሮ ታሳቢ ተደርጎ እንዲከፈል የሚጠይቅ ነው። የጤና ባለሙያዎች የትርፍ ሰዓት ክፍያ በአስቸኳይ በአገር አቀፍ ደረጃ እንዲጀመርና በነባሩ ደሞዝ የተከፈላቸውም ቀሪው ታስቦ እንዲከፈላቸው ንቅናቄው አሳስቧል። ሶስተኛው አንገብጋቢው ጥያቄ 30 ዓመት ሳይቀየር የቆየው የቤት የተጋላጭነት የሙያና የመሳሰሉት የጤና ባለሙያዎች የጥቅማ ጥቅም ማሻሻያ በአስቸኳይ ይደረግ የሚል ነው። የጤና ባለሙያዎችን ታሳቢ ያደረገ ስርዓት በመዘርጋት ረገድ በመንግስት በኩል ያሉ ቸልተኝነቶች እንዲታረሙ ንቅናቄው ጠይቋል። በአንድ ወር ጊዜ ውስጥ ምላሽ ማግኘት አለባቸው የተባሉ ጥያቄዎች ሳይመለሱ ቀርተው የሥራ ማቆም አድማ ተመትቶ ለሚደርሰው ጉዳት የመንግስት አካላት ኃላፊነት እንደሚወስዱም ገልጸዋል። በአስቸኳይ መመለስ አለባቸው የተባሉት የጤና ባለሙያዎች ጥያቄዎች በዋናነት 3 ቢሆኑም 12ቱም በጊዜ ሂደት ውስጥ መመለስ እንዳለባቸው ንቅናቄው አሳስቧል። ንቅናቄው ከሚመለከታቸው የመንግስት ተቋማት ጋር በጤና ባለሙያዎች የመብት ጥያቄ ላይ ድርድር ሲያደርግ የነበረ ቢሆንም መግባባት ላይ መድረስ አልተቻለም ተብሏል። በመጀመሪያው ዙር የጤና ባለሙያዎች የሥራ ማቆም አድማ ወቅት መንግስት ጥያቄዎቹ ለመመለስ መስማማቱ ይታወሳል። የእንባ ጠባቂ ተቋም ለቀረበባቸው ክስ ምላሽ ባልሰጡ ከ50 በላይ የመንግስት ተቋማትና ኃላፊዎች ላይ ክስ መመስረቱን ገለጸ። በአስተዳደራዊ በደል ከሚቀርቡ አቤቱታዎች መካከል ከፍተኛውን ቁጥር የያዘው በመንግስት መስሪያ ቤት ላይ የሚቀርብ አቤቱታ ነው ብሏል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስተዳደራዊ በደል አድርሰውብናል በሚል በሰራተኞቻቸው ለቀረበባቸው ክስ ተገቢውን ምላሽ ባልሰጡ ከ50 በላይ የሥራ ኃላፊዎችና ተቋማት ላይ ክስ መመስረቱን አስታውቋል። በተቋሙ የይግባኝ ሰሚና ውሳኔ ማስፈጸሚያ መሪ ሥራ አስፈጻሚ አቶ ደነቀ ሻንቆ ከ2017 በጀት ዓመት ጀምሮ ክስ ከተመሰረተባቸው ከ50 በላይ ተቋማት መካከል በፍርድ ቤት የጥፋተኝነት ውሳኔ የተሰጠባቸው መዝገቦች ስለመኖራቸው መናገራቸውን አሃዱ ዘግቧል። መሪ ሥራ አስፈጻሚው እንዳብራሩት ከሆነ የሕዝብ እንባ ጠባቂ ተቋሙ በ2017 ዓ.ም ክስ ከመሰረተባቸው 40 የመንግስት ተቋማትና ኃላፊዎች መካከል 22 መዝገቦች እልባት ሲሰጥባቸው ቀሪዎቹ 18 መዝገቦች ደግሞ ወደ 2018 በጀት ዓመት ተዘዋውረዋል።
በ2018 በጀት ዓመት የመጀመሪያ ሩብ ዓመት ደግሞ 13 መዝገቦች ላይ ክስ ተመስርቶ በ4 መዝገቦች ላይ ውሳኔ ተላልፎ መዝገቡ ተዘግቷል። በአጠቃላይ እልባት በተሰጣቸው መዝገቦች ላይ የተጣለውን ቅጣት በተመለከተ ፍርድ ቤቱ የአስተዳደር በደል ያደረሱ ኃላፊዎች ከስራ እንዲታገዱ፣ የገንዘብ መቀጮ እንዲቀጡ፣ ተቋሙ ለተበዳዮች ካሳ እንዲከፍልና ሌሎችም መሰል አስተማሪ ቅጣት ማስተላለፉን አብራርተዋል። ክስ ከተመሰረተባቸው የመንግስት ተቋማት መካከል በሲዳማ ክልል ደቡባዊ ሲዳማ ዞን የቡሪሳ ማዘጋጃ ቢሮ፣ ምዕራብ ጉራጌ ዞን በከምባታ ዞን የዱራሜ ከተማ ማዘጋጃ ቤት ኃላፊ፣ በደቡብ ኢትዮጵያ ክልል ወላይታ ዞን፣ በቤንሻንጉል ጉሙዝ ክልል ቡለን ወረዳ፣ በአማራ ክልልና በትግራይ ክልል የሚገኙ 6 የመንግስት ተቋማት ይገኙበታል ተብሏል። በአዲስ አበባ ከተማ አስተዳደር ካሉት መካከል ደግሞ የየካ፣ ጉለሌ፣ ቃሊቲና ልደታ ክፍለ ከተሞች ይጠቀሳሉ ነው ያለው። አቶ ደነቀ ዜጎች ለአስተዳደራዊ በደል ያቀረቧቸው አቤቱታዎች በተለይ ከይዞታ ጋር በተያያዘ ከሰራተኞች ጥቅምና ደሞዝ አለመክፈል ጋር ተያያዥነት ያላቸው ጉዳዮች ላይ እንደሚያተኩሩ ገልጸዋል። በተጨማሪም ከአስተዳደራዊ በደል ጋር ተያይዞ የቀረቡ አቤቱታዎች ከግል መስሪያ ቤቶች ይልቅ በመንግስት መስሪያ ቤቶች ላይ የቀረቡት ቁጥራቸው ከፍተኛ መሆኑን መሪ ስራ አስፈጻሚው ተናግረዋል። አስተዳደራዊ በደልና ተያያዥ ጉዳዮች ጋር በተያያዘ በ3 ወር ውስጥ ለተቋሙ የቀረበለት አቤቱታዎች ከ430 በላይ መሆናቸውን አብራርተዋል። በዚህም በመንግስት መስሪያ ቤቶች ላይ ከ350 በላይ አቤቱታዎች የቀረቡ መሆኑንና በግል መስሪያ ቤት ደግሞ ከ70 በላይ እንደሚሆኑ ገልጸዋል። በመንግስት መስሪያ ቤቶች ላይ የቀረበው አቤቱታ ቁጥር ከፍተኛ ቢሆንም በግል ተቋማት ላይ የሚደርሱ አስተዳደራዊ በደሎች ደግሞ ወደ ተቋሙ ስለማይመጡ እንጂ ከፍተኛ እንደሚሆኑ ይገመታል ብለዋል። በአጠቃላይ ከቀረቡት አቤቱታዎች ከ230 በላይ የሚሆኑት ተገቢው ምርመራ ተደርጎባቸው እልባት ተሰጥቷቸዋል ሲሉም መሪ ስራ አስፈጻሚው ተናግረዋል። እንዲሁም በግል መስሪያ ቤት ላይ የሚደርሱ አስተዳደራዊ በደሎችን በተመለከተ ከ2016 ዓ.ም ጀምሮ ቅሬታዎችን እየተቀበለ እንደሚገኝ የተገለጸ ሲሆን አሁንም በማህበረሰቡ ላይ ያለው የግንዛቤ እጥረት በሚፈለገው ልክ አቤቱታዎች እየቀረቡ አለመሆኑን ገልጸዋል። ይህንን ችግር ለመፍታት እንደ ተቋም የግንዛቤ ማስጨበጫ ስራዎችን በስፋት እየሰሩ እንደሚገኝና በዘርፉ የሚስተዋሉ ችግሮችን ለመፍታት ሁሉም ዜጋ ትብብር ማድረግ እንደሚያስፈልግ ተቋሙ ጥሪ አቅርበዋል። እስራኤል የኢትዮጵያን የባህር በር ጥያቄ እንደምትደግፍ ኤምባሲው አስታወቀ። እስራኤል በቀይ ባህር ላይ እያየለ የመጣውን የአረብ ሀገራት ተጽዕኖ ለመገዳደር የኢትዮጵያ የባህር በር ጥያቄ እንደምትደግፍ በእስራኤል የኢትዮጵያ ኤምባሲ አስታውቋል። እስራኤል ኢትዮጵያን ወደ ቀይ ባህር ከገባች ስትራቴጂክ አጋር ትሆነኛለች በሚል ድጋፍ ትሰጣለች የሚለው መረጃ በእስራኤል የኢትዮጵያ አምባሳደር ተስፋ ያረጋግጠዋል። አምባሳደሩ በጉዳዩ ላይ አዲስ በሰጡት ማብራሪያ በታሪክ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደብ አልባ እንዳትሆን ስትሰራ ነበር ብለዋል። አምባሳደሩ በማብራሪያቸው እስራኤል በቀይ ባህር ጉዳይ የያዘችው አቋም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነው ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉ አስረድተዋል። እንደ አምባሳደሩ ገለጻ እስራኤል በቀይ ባህር ላይ የአረብ ሀገራት የበላይነት እንዳይነግስ ኢትዮጵያን ደግፋ መቆሟ የብሔራዊ ጥቅም አካሏ አድርጋ ትመለከተዋለች። እስራኤል ከቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበር በመግለጽ በወቅቱ ነበልባል የተሰኘ ጦር በእስራኤሎች መሰልጠኑን አስታውሰዋል። በተጨማሪም አየር ኃይልን የማጠናከር ሥራ በእስራኤል መስራቱን ገልጸዋል። በደርግ ጊዜም እንደ አውሮፓውያን አቆጣጠር ከ1973 በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ ሆኖም ከወታደራዊ ደርግ መንግስት ጋር ይፋ የማይወጣ በወታደራዊና በመረጃ ልውውጥ የመተባበር ግንኙነት እንደነበር አስታውሰዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው በጉዳዩ ላይ ከእስራኤል ጋር እየተነጋገረ ነው ብለዋል። እስካሁን ባለው ሁኔታ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄን በስልታዊ ሁኔታ የመደገፍ እንጂ የመቃወም ሁኔታ የለም ብለዋል አምባሳደሩ። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያ መግቢያ በር አድርጋ ስለምትመለከታት ከሌሎች አፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንዲታግዛት ትፈልጋለች ብለዋል። እስራኤላውያን ኢትዮጵያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በአፍሪካ ህብረት የተመልካችነት ድርሻን መልሶ ለማግኘት የእኛን ድጋፍ ይሻሉ ሲሉ ገልጸዋል። አክለውም ኢትዮጵያ በተለያዩ ዘርፎች ሰፊ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡ አብራርተዋል። ከብዙ ብሔራዊ ጥቅማቸው አንጻር የኢትዮጵያን የባህር በርና ሌሎች ጥያቄዎች መደገፍ እንጂ ለምንና እንዴት የሚለውን ነገር አያነሱም ሲሉም ተናግረዋል።
ኢትዮጵያ አሁን ያነሳችውን የባህር በር ጥያቄ የእስራኤል መንግስት ይደግፋል፣ ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይችልም ሲል ገልጸዋል። አምባሳደሩ አክለውም ሁኔታው እያደገ ሲሄድ ድጋፉን ይገልጻል ተብሎ ይጠበቃል፣ በዚህም ጉዳይ እየተነጋገረ ነው ብለዋል። የእስራኤል ድጋፍ ከባህር በር በተጨማሪ በአባይ ውሃ ጉዳይም ተመሳሳይ መሆኑን አምባሳደሩ ጠቁመዋል። ከውጭ የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት 4 ሚኒስትሮችን ከስልጣን አነሱ። ፕሬዝዳንት ማያርዲት ዛሬ በወሰዱት እርምጃ ከሚኒስትሮች በተጨማሪ የግዛት ገዥና የፖሊስ አዛዦችን ከኃላፊነት ማንሳታቸው ተሰምቷል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ባደረጉት የካቢኔ ሹመት 4 ሚኒስትሮችን፣ የግዛት ገዥና የፖሊስ አዛዥን በአንድ ቀን በተመሳሳይ ጊዜ ከስልጣን አሰናብተዋል። በመንግስታዊ የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን ኤስኤስቢሲ ላይ በተነበበው የመጀመሪያው አዋጅ ጄምስ ዋኒ ኢጋ የኢኮኖሚ ክላስተር ምክትል ፕሬዝዳንትና ሊቀመንበር ሆነው የተሾሙት ባለፈው ሳምንት የተባረሩትን ቤንጃሚን ቦልሚልን በመተካት ነው። ሁለተኛው ድንጋጌ የፍትህና ህገ መንግስታዊ ጉዳዮች ሚኒስትር ጆሴፍ ጌንግ አኬክን በማንሳት በቀድሞ የማስታወቂያና ኮሚኒኬሽን ሚኒስትር ሚካኤል ማኳሎይትን ተክተዋቸዋል። በሶስተኛ ትዕዛዝ የመንገድና ድልድይ ሚኒስትር የነበሩት ሲሞን ሚጆክ ከኃላፊነታቸው ተነስተው በፒተር ላም ተተክተዋል። ፕሬዝዳንቱ ለምን ከስልጣን እንዳባረሩ ማብራሪያ ከመስጠት ተቆጥበዋል። በሀገሪቱ የተደረገው የሰላም ስምምነት በሀገር አቀፍና በክልል ደረጃ የመንግስት ባለስልጣናትን የመሾምና የማስተናበድ ስልጣናቸውን ይሰጣቸዋል። በደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2015 ስምምነት መፈረሙ ይታወሳል። ነገር ግን በ2016 እንደገና ፈርሷል። በ2018 ዳግም ሌላ የሰላም ስምምነት ተፈርሟል። ምንም እንኳን አሁንም ስምምነቱ አንዳንድ ችግሮች ቢገጥሙትም ተቀዳሚ ምክትል ፕሬዝዳንት ሪክ ማቻርን ከመጋቢት ወር ጀምሮ በቁም እስር ላይ አውለዋቸዋል። ሪክ ማቻር የተቃዋሚ ፓርቲው አመራር ሲሆኑ በተፈጸመው የሰላም ስምምነት ምክንያት ነበር ወደ ስልጣን የመጡት። የሌሎች የፖለቲካ ፓርቲ ኃላፊዎችን መሾምና ማባረር የሚችለው በአመራራቸው ፍቃድ ብቻ ነው። ማያርዲት ባሳለፍነው ሳምንት ሐሙስ ዕለት ምክትል ፕሬዝዳንታቸውን ቤንጃሚን ቦልሜልን ከኃላፊነት በማንሳት ተመሳሳይ እርምጃ ወስደው ነበር። ቦልሜል በፕሬዝዳንቱ ከማንኛውም የመንግስትና የፖለቲካ ኃላፊነት እንዳይሳተፉ እስከ ወዲያኛው ማዕቀብ ተጥሎባቸዋል። ፕሬዝዳንት ማያርዲት በጻፉት ደብዳቤ የተባረሩት ሜልቦል ፕሬዝዳንት ሳልቫኪርን ከመቃወም ይልቅ አመስግነው ተሰናብተዋቸዋል። የ52 ዓመቱ ቤንጃሚን በመኖሪያ ቤታቸው በነበሩበት ወቅት ታዲያ በፖሊስ ቁጥጥር ስር ውለዋል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት በሀገሪቱ ፖለቲካ ከፍተኛ ተጽዕኖ እንዳላቸው በሚነገርላቸው ምክትል ፕሬዝዳንት ላይ የወሰዱት የጭካኔ እርምጃ በሀገሪቱ ፖለቲካ አነጋጋሪ ሆኗል። ቤንጃሚን ቦልሜል በአሜሪካ መንግስት ማዕቀብ የጣለባቸው ፖለቲከኛ ናቸው። በቀጣይ የፕሬዝዳንት ሳልቫኪር ማያርዲት ተተኪ ይሆናሉ ተብሎም ሲጠበቁ ነበር። ነገር ግን ከስልጣን ለመሰናበት ተገደዋል። ይህ ደግሞ በጁባ ፖለቲካ ላይ አሉታዊ ተጽዕኖ ማሳደሩ አይቀርም የሚል ምልከታን አመጥቷል። የቦልሜል የቅርብ አጋር የተባሉ የማዕከላዊ ባንክ ገዥና የገቢዎች ኃላፊም ከስልጣን ተነስተዋል። በብሔራዊ ቴሌቪዥን በተላለፈው የማያርዲት መግለጫ ላይ ስለተሰናበቱት ባለስልጣናት ዝርዝር መግለጫ አልተሰጠም። ፕሬዝዳንቱ ይህንን ውሳኔ የወሰኑት በቅርቡ በሳቸውና በተቃዋሚ መሪው ሪክ ማቻር መካከል የተደረሰው ስልጣን የመጋራት ስምምነት መፍረሱ ከተገለጸ በኋላ ነው። ሀገሪቱ ወደ ፖለቲካ ለመረጋጋትና የእርስ በርስ ጦርነት ልትገባ ትችላለች በሚል ከፍተኛ ስጋት የተደቀነ ቢሆንም ይህ ስጋት አሁንም እየጨመረ መጥቷል። ምክትል ፕሬዝዳንት ቦልሜል ከስልጣን በመባረራቸው ቅሬታ እንዳልተሰማቸው ተናግረዋል። ይልቁንም ሜል ለኪር በጻፉት ደብዳቤ ላይ የደቡብ ሱዳን ሕዝብ በምክትል ፕሬዝዳንትነት ስላገለገሉበትና ለተሰጣቸው ኃላፊነት ከልብ አመስግነዋል። ሜል ምክትል ፕሬዝዳንቱን የተሾሙት ባለፈው ዓመት 2024 የካቲት ወር ላይ ነበር። የገዢው ፓርቲ የሱዳን ሕዝብ ሊበሬሽን አርሚ ተቀዳሚ ምክትል ሊቀመንበር የነበሩት ሜል አቅማቸው እየደከመ የመጡትን የ74 ዓመቱ ሳልቫኪር ማያርዲትን ይተካሉ የሚል ግምት ተሰጥቷቸው ነበር። ምክትል ፕሬዝዳንቱ ከስልጣን መነሳታቸው የተሰማው በፓርቲ ውስጥ የስልጣን ሽኩቻ እየተስተዋለ መሆኑ ከተገለጸ በኋላ ነበር። በነዳጅ ሀብቷ የበለጸገችው ደቡብ ሱዳን ከሱዳን በመገንጠል ነጻ ሀገር ሆና የተመሰረተችው ከዛሬ 14 ዓመት በፊት በ2011 ነበር። ደቡብ ሱዳን ከ2 ዓመት በኋላ በኪርና በማቻር መካከል አለመግባባት ከሰፈነ በኋላ በርስ በርስ ጦርነት ስትታመስ ቆይታለች። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።